ነገር አድርጎስ ቢሆን ምን ማስረጃ አለኝ? ምንም ማስረጃ የለኝም። ራሴ የማውቀው ነገር የለም። አሁን እስከ ስንት አመት ተሰራለ? እስከ 15 አመት ተሰራለ። መጀመሪያ ገብቶ ስለወጣ ማለት ነው። ኦኬ የትም ቢያን ማምለጫ የለውም እና ፖሊሶችም ሌላችሁም ፖሊስ አመልክቻለሁ። የትም ቢሄድ ማምለጫ የለውም። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ አለን በጣም ደህና ነን። ባላችሁበት ሰላማችሁ ይብዛ። እንግዲህ ያው ሰሞኑ እየተፈጠረ ያለውን ነገር አይታችኋልና ዛሬ ነው ውሳኔ ላይ ደርሻለሁኝ። ወስኜ ጨርሻለሁኝ። ማድረግ ያለብኝ ደግሞ ከህግ ባለሙያ ጋር አድርጌ ጨርሻለሁኝ። ያው ሮዚ ልክ ናት። ሰሞኑ እኔ አይቻልም ያልኩት እሷን የተቃወምኩበት ምክንያት አንደኛ ከነሱ ጋር እያወራሁ ነበርና ያን ጉዳይ ልጨርስ ብዬ ነው። ለዛ ነው የዘገየሁት። ለሷም አይሆንም አላውን መክሰት አልፈልግም ያልኳት ነገራቶችን ላስተካክል፣ መረጃዎችን ልሰብስብ ብዬ ነው። ያው መረጃዎች ሰብስብ ያለኝ ራሱ ባፉ ያመነውም ነገር ስላለ ሁሉም ነገር እንደማስረጃ ቪዲዮዎችንም እንደማስረጃ ተጠቅሜ አሳይቼ ልጁን ከስሸዋለሁኝ። ያው መታሰር ይችላል አሁን በተገኘበት አጋጣሚ። ነገር ግን አሁን ልጁ ተሰውሯል። ሰዎች ደግሞ እየፈለጉት ነው። እኛም ፈልገን አጥተናል። የክስ ወረቀት ልንሰጠው ነበረ። ይሄው ከሰኗል ወረቀቱ ይሄውና እኔ ፈርሜበታለሁ። የሱ ፊርማ ነው የቀረው። ስለዚህ መታሰር ስላለበት ደግሞ ሁሉንም ነገር ያው ከህግ ቢያመልጥ ይበልጥ ቅጣቱ እንደሚጨምር እናም ደግሞ ይሄ ላደረገው ነገር ደግሞ እስከ 12 አመት እንደሚያስፈርድ፣ ምክንያቱም የግድያ ሙከራ ስላደረገ እስከ 12 አመት እንደሚያስቀጣ ሁላ ተናግረዋል። እሱ ደግሞ በዚህ ሰዓት የለም፣ ጠፍቷል። የት እንደገባ አላቅም። ያው ከትላንት ጀምሮ እየተፈለገ ነው። ዛሬም እንደዛው። ካሜራ ያስኩላችሁ ለምንድን ነው? አንደኛ ያው አንድ የህግ ባለሙያ ጠበቃ ያለ እና እሱንም እየፈለገው ነው። ልጁ የለም፣ ጠፍቷል፣ ተሰውሯል። የት እንዳለ ማንም ምንም የሚያውቀው ነገር የለም። መኖሪያ ቤቱ የለም፣ ስራ ቦታው የለምና ስልኩን ሁሉ አጥፍቷል። እና ያው ሮዚ ምስካሪ ናት። ምክንያቱም ሲናገር በቦታውም ሲናገር ስለነበረች ስላመነ አንደኛ እሷን አድርጊያታለሁ። ሌሎቹ ደግሞ የተለያዩ ቪዲዮዎችን እዛ ጋር ሲጨምር የነበረው ምናምን ሁሉም ነገር ቪዲዮ ላይ ስለነበረ ደግነቱ በሱ በኩል ማስረጃ እንዳገኘ አድርጎኛል። ነገር ግን ምንም ይሁን ምንም እኔ ይሄን አካል አመት እንዲታሰር አልፈልግም ነበር። ምክንያቱም ነገር ግን ሳስበው ሞቼስ ቢሆን ምንድነው የሚፈጠረው የሚለውን ነገር አሰብኩት። እኔም ብቻ አይደለም ግን ይሄን ብቻ ሳይሆን የሆነ ነገር አድርጎኝስ ምን እንዳደረገኝ ማውቀው ነገር የለም። ራሴ ስቻለው በዛ ሰዓት ምን ይፈጠር ምን ማውቀው ነገር የለም። ሌላም ነገር ሊያደርገኝ ስለሚችል የተለያዩ ነገሮችን አንድ ባንድ ያው አሳያችኋለሁ። ብቻ ምርመራዎችንም ይኖራሉ። በግል መመረመረው የአካል ምርመራዎች አሉና እነሱንም ወስዳለሁ። ሮዚዬ በጣም ነው ማመሰግናት። የምር ከጎኔ ያው መጀመሪያ ላይ ላመሰግናት የምችላትና ከጎኔም የነበረችው እሷ ናት እና ከሷም የገፋፋችኝ እሷ ናት። ነገር ግን እኔ ለሷ አይሆንም ያልኩበት ትልቁ ምክንያቴ ከጠበቃው ጋር ያለውን ነገር ልጨርስ፣ ማስረጃዎችን ልሰባስብ ብዬ ነበር። ደግነቱ አምልጧት ይሆናል ብቻ አላቅም። ቪዲዮ ላይ ማስረጃ አለ ስትለኝ እሱ ትዝ አለንና እሱን እንደማስረጃ ተጠቀም ነው። በጣም ነው ማመሰግነው ሮዚ የምር ብቻ አላቅም። ያው ጠበቃው ደርሻለሁ ብሎ ደውሎልኛል፣ ግን እስካሁን አልመጣም። ብቻ አላቅም። ያው ያለ መገጣጠም ይሆናል ይመጣል። እሱ የሚለው ነገር አለ። ምክንያቱም የህግ አካል ነው፣ ያውቃል ምን ማድረግ እንዳለበትና ምን መደረግ እንደሌለበት ምናምን ያውቃልና በመሰወሩ ብቻ ቅጣቱ ይጨምራል እንጂ አይቀንስም። እሱም አንተም ካለህበት ብትወጣና ብትደበቅ እጅህን ብትሰጥ ባይ ነኝ። ሌላ ምልክ ነገር የለም። በእርግጥ ያደረገው ነገር የምር እኔ በበኩሌ
አላቅም ይገርመኛል የሰው ልጅ አንዳንዴ ያው ጊዜያችን ካልደረሰ ምንም ብንደረግ ልንሞት አንችልምና ግን ሞቼስ ቢሆን ምን ነበር የሚፈጠረው ምናምን ከሚገርማችሁ ማታ ሁላ ይሄው የሚያስፈራራ ቴክስት ሁላ ደርሶኛል በጣም ማለት ነው በጣም የሚያስፈራ ቴክስት ደርሶኛል አው ቴክስቶች የማስፈራራ ቴክስቶች ደርሶኛል የምታደርጊው ነገር ካላቆምሽ የከፋ ነገር ነው የሚደርስብሽ የሚል ቴክስት ደርሶኛልና ያ ስለሆነ ይሄን ነገሮችንም ዛሬ ወስጄ አሳይቻቸዋለሁ ስንፈልገው ደግሞ የለም ይሄው እስካሁን እየፈለግነው ነው አሁንም ያለነው ሰፈሩ አካባቢ ነው ምናልባት ከመጣ ብለን ተደብቀን እየፈለግነው ነው ካገኘነው ወዲያው ነው ለፖሊስ ምናመለከተውና ሮዚ የምትያልሽ እኔ እኮ ያው ተናግሬያለሁ ትላንትና ግዴታ ነው መቀጣት አለበት ምክንያቱም ሴት ልጅ ላይ የማይደረግ ነገር ነው እሱ ያደረገው ተናግሬሻለሁ እኮ ነው ትላንትና ጨርሻለሁ ያለው ነገር ምክንያቱም እዛ ጋር ሞተሽ ቢሆንስ ገባሽ ሞተሽ ቢሆንስ ስለዳንሽ ነው አሁን አንቺ እንደዛም እየተከራከርሽ የነበረው ትላንትና ስለዳንሽ ነው እንጂ ሞተሽ ቢሆን ቀርተሻል አንቺ ገባሽ እንደዚህ አይነት ነገር እኔ ታመራት ከመጀመሪያ ሳቀው እንደዚህ አይነት ሰው ነው ብዬ አይደለም እኔ ማቀው ጥሩ ሰው እንደሆነ ነው ማቀው ግን ደግሞ አሁን ላይ ምን እንደነካው አላቅም የዚህና ክል ጭካኔ በሴት ላይ ሊያደርግ የቻለበት ምክንያት እኔ አላቅም እና ደግሞ አሁን ግዴታ እሱ ያው ባለፈ ቤተሰቦች አይታችሁ እንደሆነ ታስሯል እንደዚህ ይውጣ አለች እኔ ይቆይ ይቀጣ ትንሽ ጊዜ ብዬ ስላት አይ ይውጣ አለች ወጣ ስለዚህ ድጋሚ ይሄንን ክስ ተሰርቷል አሁን ደግሞ ግዴታ በጣም በከባዱ ነው መቀጣት ያለበት ስለዚህ ደግሞ ያው ይታሰራል አሁን ያው ጠበቃው ይመጣል ያለው ነገር ሁኔታውን ተናግሮ ስለዚህ ወይ ነገ ወይ ዛሬም ተገኝቶ ከሆነ የሚታሰር ይሆናል ማለት ነው ያለው ነገር ይሄ ነው መታሰር አለበት በነገራችን ላይ ያክስቶቼ ልጆችና አጎቶቼ በጣም እንትን እያሉ ነው እየፈለጉት ነው በጣም ማለት ነው እየፈለጉት ነው ያው በየፊናቸው ተበታትነዋል ምናልባት እዚህ ቦታ ቀድሞኝ ከመጡ አላቅም ሊመጡ ይችላሉ እዚህ ጋር ልታገኙቸው ትችላላችሁና ነገርያቸዋለኝ የቪዲዮ መያዝ አለብሽ ልጁ የት እንዳለ አይታወቅም ከጓደኞቹ ሁላ ተሰውሯል ብለውኛል ብቻ አላቅም የምር በጣም ነው የሚከብደው እንግዲህ ቤተሰብ ያው የሚቀመጥበት አዳራሽ ተነግሮናል ምናልባት እዛ ካገኘ ነው እንሂድ ከርቀት ነው የሚጠብቀው ነው ካገኘ ነው ግን እንዳይ ሳውን ለምን ግዴታ ተደብቋል አሁን እሱ ይገኛል መሰለውም ግን ይገኛል ያለው ነገር ደግሞ ምንድነው አሁን እሱ የተደበቀበትን ግዴታ ማግኘት አለበት ምንም ቢደበቅ መታሰሩ አይቀርም መውጣቱ አይቀር ተደብቆ አይቀርም ምክንያቱም ይታሰራል ይሄ ግዴታ ነው መታሰሩን እያወቀ ነው እሱም ቢሆን እንደዛ ያደረገው እንጂ መታሰሩን ባያቅ እንደዚህ አያደርግም ነበር ከታሰርኩም ልታሰር ብሎ ነው ይሄ ነገር ያደረገው ስለዚህ እንዴት እናድርግ አሁን እሱ እዚህ ውስጥ አይጣፋ እስኪ ካሜራማን ቀስ ብለ ፈልገው እኛ ቀስ ብለን እንገባለን አንተም ቀስ ብለ እየፈለክ ካገኘው ግን እዚህ ሲጥብ እየጮኬ ነው ማስይዘው እንዳያ
እንግዲህ እዚህ ቦታ ላይ በብዛት ይመጣል ተብለናል። ብቻ አላውቅም። እናገኘው እያሰብኩኝ ግን አሉት የተባሉ መናፈሻዎች በጭራሽ የሉም። እንደውም የወጣ በቃው መጣ ተገጣጣሚ እነዚህ ታምሰው ሰላም አላችሁ አለ እንዴት ነው አለ ነው ምን አዲስ ነገር አለ? በቃ ሁሉም ፖሊስ ጋር አመልክቻለሁ። የትም ቢሄድ አያመልጥ። የተከሰተው ያው የህግ አካል ተገደደ ታሰራል። ሁሉም ፖሊሶች አሰርቻለሁ። መጀመሪያ ገብቶ ስለወጣ ስለዚህ አሁን የትም ቢገባ ማምለጫ የለውም። እንግዲህ ምን እንጠብቃለን? ከዚህ በላይ ደስ የሚል ነገር የለም። እኔ አሁን ምን አለ መሰለህ፣ በእርግጥ እዚህ ደረጃ ላይ መድረስ አልፈለኩም፣ ግን ከመጀመሪያው ጀምሮ እያደረገ ያለውን ነገር ሳስበው ደግሞ የገደግ መቀጣት እንዳለበት ተሰማኝ። ግን አሁን እስከ ስንት አመት ተሰራል ብለህ? እስከ 15 አመት ተሰራል። መጀመሪያ ገብቶ ስለወጣ ማለት ነው። ኦኬ የትም ቢሆን ማምለጫ የለውም እና ፖሊሶችም ሌላችሁም ፖሊስ አመልክቻለሁ። የትም ቢሄድ ማምለጫ የለውም እና 15 አመት ተፈርዶበታል። ከዛም በላይ ይወስናል። አመሰግናለሁ። ግን የምር እንጃ በእርግጥ በመታሰሩ ደስ ብሎኝ ሳይሆን ህግ በመኖሩ ደስ ብሎኛል። ለምን በቃ የኔም ህይወት እንደዚህ አለመቅለሉ በዚሁ ማየት ይቻላል። ህግ እንዳለ ማለት ነው። እውነት ለመናገር እኔ ይሄን አክል ጊዜ አልጠብቅም ስላችሁ እንዲፈረድበት ምናምን አልፈልግም። ማስተማሪያ ቅጣት አይነት ነገር ነው እንዲጣልበት የምፈልገው። እስከ 15 አመት አልፈልግም፣ ግን ማድረግ ያለብኝን አደርጋለሁ። በእርግጥ በእኔ በኩል ችግር የለውም ከተማረ ማለት ነው። ግን ምንድነው አሁን እኔ እንደዛ አድርጎኝ እሱ በነጻነት መኖሩን ይባስ ደግሞ ብሎ መሸሹን ይበልጥ ሌላ ነገር እንዳደረገኝ ሁላ ነው ማሰብ እንትን ያልኩት እያሰብኩ ያለሁት። ሌላ ነገር አድርጎስ ቢሆን ምን ማስረጃ አለኝ? ምንም ማስረጃ የለኝም። ራሴ የማውቀው ነገር የለም። ስለዚህ የምር በጣም ነው የማመሰግነው አንተም ከጎኔ ስለሆንክ፣ አንቺም ልክ እንደዛ። ላንቺ ቃላት የለኝም። እኔ እንግዲህ ቤተሰብ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁላችሁም ከጎኔ ናችሁና አመሰግናለሁ። እየደወላችሁም አላችሁ፣ ከልብ ነው የማመሰግነው እና ሁላችሁም መልካም ባላችሁበት ፈጣሪ ይጠብቃችሁ። ሰላማችሁን ይብዛልኝ። እወዳችኋለሁ። እኛም ፍለጋችንን እንቀጥል።